እንዴ እናንተ ትዕግስት ማለት ነው። ትዕግስት ተያዝኩኝ ብላ ቮይስ አድርገችልኝ። ለምን በቀጠሮ ሰዓት አልመጣሽም ያልኳት ቅድም ትዕግስት ስደውልላት ነበር። እንደውም መዳም ስራ ይዛ ስራ ሰታት እንዳይሆን ያልኳት በቀጠሮዬ ልመጣ ነበር ግን አስያዙኝ አቡዬ የእህቴን ነገር አደራ ብላ ጻፈች። በቮይስ ደግሞ ልካለች። ሲዘውኛን እና የኢትዮጵያ ቁጥር ነው። የኢትዮጵያ ቁጥር ተይዣለሁኝ። እሺ ተይዣለሁኝ እና ጉዳይም ተከታተይልኝ። እንዴ አንድ ሰው ሲያዝ ስልክ ይዛል በእጁ። እውነት ተይዛ ከሆነ ግን በጣም ያሳዝናል። ትዕግስት እሺ ከተያሽ ኢትዮጵያ ስትገቢ በዚህ ቁጥር ታገኝኛለሽ። በእኔው ቁጥሬን ጽፈሽ ያዡና ስልክሽ ምናልባት ስልክሽ ከተወሰደብሽ ቁጥሬን ወይ በቃልሽ ያዡ ወይ ጽፈሽ ያዡና ኢትዮጵያ ከገባሽ በኋላ አውሪኝ እሺ። ህገወጥ ናት። አሁን ሳውዲ ናት እኮ ህገወጥ ናት። እህቷ እንትን ያለችባት እኮ ናት። ሰናይት እንደውም ከሳሽ ትዕግስት ሳትቀርብ ሰናይት ተከሳሽ ቀድማ መጣች ምናምን ትሰጣቸዋል ነበር። አሻራ እስከምትሰጥ አሁን ነው እኮ የተያዝኩት ነው የምትለው። ማለት ልክ የቀጠሮ ሰዓት ላይ የውላችሁ ምን ይላል መሰላችሁ? በቀጠሮ ልመጣ ነበር ግን አስያዙኝ አቡዬ የእህቴ ነገር አደራ ብላ የሚያለቅስ ስቲከር ላይ የተሰበረ ልብ አድርጋለች። 7 ሰዓት ከ25 አሁን ከ4 ደቂቃ በፊት የመጀመሪያው ቪዲዮስ ደግሞ 7 ሰዓት ከ14 ደቂቃ 10 ደቂቃ ልዩነት እና የዚያዛት አላውቅም። ፎቶ ትላክልሽ። ውሸቷን ቢሆንስ ማን ተጎዳ? ውሸቷን ከሆነች ራሷ ናት እህቴን ከታገተችበት አፋልጉኝ ብላ የመጣችው። ማን ተጎዳ? የምትዋሻው አሻራ እስከምትሰጥ ስልኳ እጇ ላይ ይሆናል። እነሱ እየተወያዩ ማን ደላለዋ? ሰናይት ዱዩቲንክ እንግዲህ እሱ ሀገር ቤት አንድ ሰው ሳውዲ ውስጥ ከተያዘ ስንት ጊዜ ይፈጅበታል? ሀገር ለመግባት ስንት ጊዜ ይፈጅበታል? 1 ሳምንት? አሳዘነችኝ እውነት ከሆነ በእውነት። ስለዚህ ልጅን እንደምን ያንቺ የባሏ ቤተሰቦች ጋር አትሆንም እንዴ? ምን ወሰዳት እነሱ? አዎ ዙሮ እኮ እነሱ አይገፏቸውም። እሷ ደግሞ እዛ ያለውን ዴይ ቱ ዴይ ያለውን ቻሌንጅ ልጅ ይሄ አስፈልገዋል የሚለውን ነገር ለዕለት የሆነ ነገር አውጥታ መግዛት የማትችልበትን ፓርት ተረድታ ነው እሷ እንደዚህ ያለችው። እኔ ይሄንን እንዴት አደርጋለሁ? ለዚህ የሆነ ነገር ጥያቄ ስጠይቀኝ እነሱ ወይ በአማን ቀን ልጅ ይዤ ተቀምጬ ባሌ ብቻ እየረዳኝ ቤተሰብ እንኳን ሰረዳቸው ያልቆየው ሰውዬ ዛሬ ሴትዮ ዛሬ ባሌ ታሙ ልጄን ይዤ እኔስ ከ3 ነፍስ ሆነን ቤተሰብ ጋር ከበደኝ። ስረዳቸው በቆይ እንኳን ቢያንስ ረድታናለች ብለው ይረዱኛል። እና እንዴት ልትኖር ነው እንዴ? ልትኖር እኮ አይደለም እኮ እንግዳ ናት እኮ እንግዳ ናት። ግን እሷ እዛ ሄዳ እንግዳነቱንም መጋፈጡን ፈርታ ነው እየሰራው ብረዳቸው ልጄንም እሱንም ብረዳ ይሻላል የማለቱን ሐሳብ አንጥታ በኋላ ነገረችኝ። እኔ አልቆጣሽም። እሺ ማን ነው የሚወስድላት ታዲያ? እሺ እንደዛ ሆነ እሷም አትወስደውም ባሏን ማን ነው እንዲወስድላት የፈለገችው? ማን ነው የሚወስድላት? ትንገረኝ። የታመመው ባሏን አይምሮን የታመመው ባሏን ማን ነው ይዞላት ሀገር የሚገባው? ሰው ለታመመው ለልጁ ለሱ ለወንድሜ ሰው ቢፈለግ እንኳን ልጁ የሚገርምሽ ነገር የሚጠየቅ ጥያቄ አለ። ማነው አባትህ ማነው እናትህ ብሎ ሲጠየቅ አባቴም እነዚህ አይደሉም ይዘውት የሚሄዱ ሰዎች አባቴም እሱ አይደለም እናቴም እሱ አይደለም ከተባለ የራሱ ዲስኳይል ይሆናል ልጁ የሚሄድበት ቻንስ። የሚገርምሽ እኮ ታዲያ እናት ምንድነው ከዚህ የሚበልጥ ነገር አለ ወይ? ልጅሽን አድርሰሽ አለማምደሽ ትምህርት አስመዝግበሽ አትመጪም ወይ? ከልጅሽ ከባልሽ የሚበልጥ ነገር አለ ወይ?
ምን ገንዘብ ከዛ ይበልጣል ወይ? እንግዲህ መብታችሁ ነው። እናንተ የፈለጋችሁት። ይሄ የእናንተ ህይወት ነው፣ የኔ ህይወት አይደለም። እኔ ያልወስንላችሁም። እናንተ ናችሁ የምትወስኑት። ወስኑና እንግዲህ የሚሆነውን እናንተ ታውቃላችሁ። ሚስት እያለው መቼ ባዳ ተለምኖ ባዳ ይዞ አይሄድም አይደል? ሚስት የሚያህል ነገር እያለ ባልና ሚስት ደግሞ ለደስታ ጊዜ ብቻ ሳይሆን ለችግርም ለሀዘንም ጊዜ ለህመምም ጊዜ አብረው ነው መሆን ያለባቸው። በሰላሙ ጊዜ ይሄ ሰውዬ ጤነኛ እያለ እየሰራ ሲያስተዳድርሽ ገንዘብ እያመጣ የቀረማሽን የእዳሽን ሲከፍል የኢቃማሽን እዚህ ጋር የቤት ኪራይ ሲከፍል ሲያበላ ሲያጠጣ ኖሮ ዛሬ አይምሮውን ሲታመም ባዶ ቤት ተጥሎ የሚያነሳው አጣ። ስለዚህ ወስኝና አንቺ ስትወስኝ እኛ ለማገዝ ዝግጁ ነን። ይዞልኝ የሚሄድ ዘመድ አግኝቻለሁ ስትል ነበር። ዘመድ ማን ነው? እሱ ዘመድ ወደ ኢትዮጵያ ይዞ የሚሄድ ነው። ዘመድ አግኝቻለሁ ነው ያልሽኝ ቅድም። እዛ የሚያሳድግልኝ ነው ያለው። አሃ ልጅሽን የሚያሳድግልሽ ዘመድ ነው እንዴ? ልጅንም የሚይዙልኝ ቋንቋም ማን? ያንቺ ዘመዶች ናቸው? እኔ ችግር የለም ብሎኝ ዘመዶች ብለውኛል። እዛ አሉ። አዎ ምን አልሽኝ? ቤተሰብ ይኸውልሽ፣ ቤተሰብ ያላት አንቺም መተሽ ባልሽም መቶ ልጅሽም መቶ እዚህ ችግር ውስጥ ተምትሆኒ አንቺ ስሪ ልጁን እንይዛለን ነው እኮ። ዱባይ መጥቼ ይሰራለሁ አለማምጄው ከእናንተ ጋር አስተዋውቂው አግባብቼው ዱባይ መጥቼ ይሰራለሁ ማትላቸው። ይሄንም ምን አውቃለሁ። ይሄንማ እንግዲህ እሷን ጠይቂያት። ማለት እሷን ለምን እዛ እንደከበዳት በቃ እንግዲህ እንዴ እሷ ውስጥ ነው፣ እሷ ታውቃለች። ችግር የለውም። ስለዚህ እና ማን ይዞት ሊሄድ ወሰንሽ ባልሽን? ኢቃማ ያለው ሰው ፈልጉልኝና ኢቃማ ያለው ሰው ፈልጉልኝና እሱንና ልጅን ይዞልኝ የሚሄድ ሰው ፈልጋለሁ። እኔማ ፈልጋለሁ። እናንተ ፈልጉልኝ ነው የምለው። ኤምባሲስ ማን ይወስዷል? ኤምባሲ መድረስ አለበት እኮ። እኔ እኮ ነኝ ገንዘብ ተከፍሎት ኤምባሲ እኔ ራሱ በህድ እኔ እኮ ኤምባሲ አድርሽልኝ ነው እያልኩሽ። ሰው ልፈልግላችሁ ነው እኮ ይዞላችሁ የሚሄድ ሰው። ግን ኤምባሲ መድረስ አለበት ባለቤትሽ፣ ኤምባሲ መግባት አለበት። አሁንም እኮ መጀመሪያ እሱ መሄድ ያለበት መታወቂያ ይዞ ይሄ የአንድ ቀን ስራ ነው ይጨረሳል። ግን ከዚህ ከመካ ይዞት የሚሄድ ሰው መውሰድ ያለበት ጅዳ መሄድ ያለበት አሉ። እሺ ሰው ፈልግ። እንደዛ አድርጌ ማስወስድ ደግሞ በምን ምክንያት ላድርግ? ስለዚህ እኔ ይኸውልሽ እኔ ኤምባሲ ሲደርስ ትኬቱን ቃል የገባች ልጅ አለች። ኦኬ የሕክምናውን እዛ ሲገባ የሕክምናውን አሁን ትናንትና ምን ብለሽ ነበር? አይ ምሩህሟን እንዲገባ አልፈልግም እኔ ራሴ ወስጄ አሳክመዋለሁ ማለት እዛው ቁርአን ይቀራበታል ጸበልም ከሆነ ይሄዳል ብለሽ ነበር ትናንትና። ዛሬ ተቀይሯል። አንቺ አትሄጂም። ስለዚህ አንቺ ካልሄድሽ ግዴታ የአእምሮ ህሙማን መግባት አለበት። የአእምሮ ህሙማን የ6 ወርም ሆነ የ4 ወር የሚያስፈልገውን እከፍላለሁ ያለች እህት አለች። ቃል የገባች በእኔ በኩል ትኬት ትንጥባለሁ ያለች አለች ይዞ ለሚሄደው ሰው ትኬት። ስለዚህ እናንተ አንቺ ሳውዲ ውስጥ ነው ያለሽ። በጣም ብዙ አመት ሳውዲ ይኖረሻል። ሰዎች ታውቂያለሽ። አፈላልገሽ ባልሽን ኤምባሲ አድርሽና ሲደርስ ኤምባሲ ለእኔ ንገሪ። እኔ ከኤምባሲ ጋር አወራለሁ። ይሄን ያለው ነገር ትናንትና ዘመድ የሚሰጠኝ ብር የሚሰጠኝ አለ ብላ ነበር። እሱ ይውሰድላት ኤምባሲ። አዎ ዘመድሽ ብሩ የሚሰጥሽን ለምን ኤምባሲ አያደርስልሽም? ባለቤትሽን ብር እኛ ያስገባንበት በአካውንቱ ብር ያስገባንበት ሰውዬ በካሽ የሚሰጥሽ ዘመድሽ ጠይቀሽዋል? አይ አልጠየኩትም። እሱን እንኳን ይዘህልኝ ሄድ ብዬ አልጠየኩትም። ግን በበፊት እርዳይ ብየው ነበረ ከበፊት ማለት ነው። ይሄ ነገር አንቺ ጋራ ሳይደርስ እናንተ ትንሽ ምሻዋርም ምንም ነገር ስለሚሰሩ እናንተ ኢቃማም ስላላችሁ ይሄንን ባሌን እንዴት አድርጌ እንደዚህ ላድርግ እንደዚህ እሪ እያለ ነው ንቶለና ኦውልኝ ኦርዱኝ ብዬ ተናግሬያለሁኝ። ግን የሚረዳኝ ሰው በሰዓቱ እኛ ይሄንን ዘመር ትንሽ ታስሩ የሚቆጣው ታው የሚለው
ትንሽ መታ እያደረጉ እንትን የሚል ሰው ያስፈልጋል እንጂ እኛ እንደኛ ያለው አንችልም ብለውኛል። እሱ ራሱ እንደዛ ብሎ ነበር። እሱ እንኳን የሚችል አይመስለኝም። ያማከረሽ ምክር በነፃ ሌላ ሰው ከሚሰጥ ፈልግ እንደሆነ እንደዚህ አሁን እኛ ትናንትና ሌላ ሰው ደግሞ ነግረንሽ ኤምባሲ እንድትሄጂ ነግረንሽ ለእጅሽ ብር አዋጥተንልሽ ከጨረስን በኋላ በነፃ ምክር የሚሰጥሽ ሰው ለምን አይረዳሽም? ምክር ብቻ በነፃ ከሚሰጥ ራሱ መጥቶ ለምን ኤምባሲ አያደርስልሽም? እኛ ኤምባሲ የሚያደርስልሽ ሰው ብቻ ነው የምንፈልገው። ትናንትና አከራይሽ ሰኢድ ኤምባሲ ሊያደርስሽ ቃል ገብቶልን ነበረ። እሱ በቃሉ መሰረት ሊወስድሽ ነበር። አንቺ ነሽ ሰዎች መክረውሽ ሀሳብሽን የቀየርሽው። ሀሳብሽን ባትቀይሪ ዛሬ ብትሄጂና ኤምባሲ እሪ ብቲ ኤምባሲ ሰው ልከው ባልሽን ይወስዱት ነበረ። ገባሽ? ራሱን ሊያጠፋ ይችላል ኤኒ ታይም ብለሽ ብታስረጃቸው። ገባሽ? ስለዚህ አሁን እኛ ያማከረሽ ሰውዬ ያድርሰው ኤምባሲ አድርስልኝ በይው። እኛ የምንፈልገው ከአንቺ ኤምባሲ እንድታደርሹ ብቻ ነው። ኤምባሲ ከደረሰ በኋላ እኔ ይዞት የሚሄድ ሰው ፈልጋለሁ። ከዛ ትኬቱን የሚችል ሰው አግኝቻለሁ፣ እንደነገርኩሽ የሕክምናውንም የሚችል ሰው አግኝቻለሁ። ሌላ ምንድን ነው የምትፈልጉት? ካሽ ብር በእጃችሁ እንድንሰጣችሁ ነው የምትፈልጉት? በግልጽ የምትፈልጉትን ንገሩ። እንደዚህ አይነት ነገር አልፈልግም ወንድሜ። አሁን እባዶ ቤት እሷን የጠየቁት እሷ ትናገር፣ እድሉን ስጫት። ምንድን ነው የምትፈልጉት? ትናገር። እንደዛ አይደለም። እሺ ማሬ፣ ምንድን ነው ታዲያ የምትፈልጊው? በግልጽ ንገሪኝ። ቆይ ተደወለባት። ጨረሳችሁ? አሚናት አዎ እሺ፣ የመጨረሻውን ነገርኳችሁ። እኛ ያልነውን ኤምባሲ ያስወስዳችሁት፣ ከዛ እኛን አናግሩ፣ እኔን አናግሩ። እሺ ሰዎች እሺ ብለምንና ማለት ነው። አው ለምን ይሆናል? የፈለግሽውን አድርጊ። እዚህ መካያሉትን ዘመዶችሽ ያለሽባቸው አሁን እሱን ተሸሽተሽ ሄድሽባቸው ዘመዶችሽ አሏት። እባካችሁ ኤምባሲ ያድርሱልኝ ቢያቸው። ኤምባሲ ብቻ ይድረስ። ኤምባሲ ከደረሰ አልኩሽ እኮ እኔ እንትን ሰው ፈልጋለሁኝ። ትኬቱን ታዳት ደረሰልኝ እኮ ምን አልሽኝ? እሺ ኤምባሲ ከደረሰልሽ ምን እኔ እኮ ለእሱ ብዬ ነው ጋይስ።